ትምህርታችን እንሄዳለን ማለት ነው። ያስተማረን አምላክ እግዚአብሔር የተመሰገነ ይሁን። ምናልባት ከዛ በፊት ሐሳብ ጥያቄ ካላችሁ እድል ልስጥና ለእናንተ ወደ ትምህርታችን እንሄድ። ጥያቄ ወይም ሐሳብ ያለዋል? እንቀጥል። ወደ ቅዳሴው ትምህርት እንሄድ። እሺ፣ ዛሬ የምንመለከተው እንግዲህ ሳምንት ከተማርነው ቀጥሎ ያለውን ክፍል ነው የሚሆነው። ዛሬ ስለ ምስባክና ስለ ወንጌል ነው የምናየው። ለዕለቱ ቅዳሴ የተመረጠው የወንጌል ክፍል ከመነበቡ በፊት ሰራዩ ዲያቆን ምስባክ የሚል ስያሜ ተሰጠውና ከመዝሙረ ዳዊት የተወሰዱ 3 መስመሮችን በዜማ ያዜማል። ቅድም እንዳልነው ምስባክ ማለት ከዳዊት መዝሙር 3 መስመሮች የተውጣጣ ቅዳሴ ላይ በዜማ የምንዘምረው ከወንጌል በፊት የሚዜም ዜማ ነው። ከዛ በፊት ግን ካህኑ ይጸልያል። የወንጌል ጸሎት አለ። ዲያቆኑ ጸልዩ በእንተ ወንጌል ቅዱስ ብሎ ካዜመ በኋላ ካህኑ የሚጸልየው ጸሎት እንዳለ እንመለከታለን። ምዕመናንም ዲያቆኑን ተከትለው ያዜማሉ። ምስባክ ለቃለ ወንጌሉ እንደ መንገድ ጠራጊ የሚያገለግልና ከተመረጠው የወንጌል ክፍል ጋር ተያያዥነት ያለው ዝማሬ ነው። በጥንቷ ቤተ ክርስቲያን ከአዲስ ኪዳን መጻሕፍት ብቻ ሳይሆን ከብሉይ ኪዳን መጻሕፍትም ቅዳሴ ላይ ይነበብ እንደነበረ የሚጠቁሙ መረጃዎች አሉ። ቅዱሳት መጻሕፍት ከመነበባቸው በፊት ከዳዊት መዝሙራት የተመረጠ አንድ መዝሙር ሙሉውን በዜማ ይባል ነበር፣ በጥንቷ ቤተ ክርስቲያን ማለት ነው። በዚያን ጊዜ መጻሕፍትን ያስተውሉ ዘንድ አእምሯቸውን ከፈተላቸው ተብሎ እንደተጻፈ ቅድም እንዳየነው ለኤማሁስ መንገደኞች ለቅዱሳን ሐዋርያት ማለት ነው በሉቃስ ወንጌል ምዕራፍ 24 ቁጥር 45 ላይ ከማስተዋል በፊት አእምሮ ማይንድ ሊከፈት ይገባዋልና የመዝሙሩ አገልግሎት የሚነበቡትን ቅዱሳት መጻሕፍትን ሰሚዎቹ እንዲያስተውሉ አእምሯቸውን መክፈት ማዘጋጀት ነው። እንግዲህ ምስባክ ከመሰበኩ በፊት ካህኑ የሚጸልየው ጸሎት ማለት ነው። በምስራቅ ኦርቶዶክስ ቤተክርስቲያን ቅዳሴ ዲቫይን ሊተርጂ እንደ ጥንቷ ቤተክርስቲያን የመዝሙረ ዳዊት አንድ ሙሉ ምዕራፍ ሳይሆን ከዳዊት መዝሙር የተወሰዱ 2 ወይም 3 መስመሮች ቨርስስ የሐዋርያት መልእክታት ከመነበባቸው በፊት ይዜማሉ። ይህ በዜማ የሚቀርብ የዳዊት መዝሙር ፕሮኪምኖን ወይም አንቲፎን በመባል ይታወቃል። በእኛ ቤተክርስቲያን ምስባክ እንደምንለው ማለት ነው። በሌሎቹ አብያተ ክርስቲያናት በምስራቅ ኢስተርን ኦርቶዶክስ በሚባሉት ማለት ነው። ቅዳሴያችን ውስጥ ለምስባክ የተሰጠው ቦታ የኮፕቲኩን ስርዓተ ቅዳሴ የተከተለ ነው። ያው የኛ ቅዳሴ አብዛኛው ከግብጽ ኮፕቲክ ቤተክርስቲያን የተወሰደ እንደሆነ ያው ደጋግመን አንስተናል። የራሳችን ሊቃውንት ኢትዮጵያውያን ሊቃውንት ቅዳሴ ላይ የጨመሯቸው ወይም በመንፈስ ቅዱስ ተመርተው ያስገቧቸው ድርሰቶችም እንዳሉ ሆነው ማለት ነው። በምስራቅ ኦርቶዶክስ ቤተክርስቲያን ቅዳሴ እንደሚደረገው ምስባክ የሚዜመው ከጳውሎስ መልእክታት ምንባብ በፊት ሳይሆን 3ቱ መልእክታት ከተነበቡና 3ቱ ቅዳሴያት ባለፈው ሳምንት ያየነው ትራሳጊዮን ከተዘመረ በኋላ ነው። ከምስባኩ በፊት ሰራዩ ካህን የሚጸልየው ጸሎተ ወንጌል ክፍል አለ እና የወንጌሉ ምንባብ ካበቃ በኋላ ንፍቁ ካህን ደግሞ ወደ መቅደስ ቅድስተ ቅዱሳን ገብቶ የሚጸልየው ረዥም ጸሎት እንዳለ እንመለከታለን። ይሄ በወንጌል የተነበበ ነው። እንግዲህ ቅዳሴያችን ወንጌል ነው። ቅዳሴያችን መጽሐፍ ቅዱስ ነው። ቅዳሴ ላይ የሚነበበው፣ ቅዳሴ ላይ የሚዜመው፣ ቅዳሴ ላይ የምንማረው ትምህርት ሁሉ ምንጩ መሰረቱ መጽሐፍ ቅዱስ ነው የምንለው ከዚህ የተነሳ ጌታችን መድኃኒታችን ኢየሱስ ክርስቶስ በሉቃስ ወንጌል ምዕራፍ 10 ቁጥር 23 ጀምሮ ለሐዋርያት እንዲህ ብሎ ነግሯቸው ነበር። አሁን ካህኑ ቀጥሎ የሚጸልየውን ጸሎት አነብላችኋለሁ። እንዴት
አንድ እንደሆነ ማለት ነው። የሉቃስ ወንጌል ምዕራፍ 10 ቁጥር 23 ጀምራችሁ ስታነቡ እንዲህ የሚል ቃል አለ። ወደ ደቀ መዛሙርቱም ዘወር ብሎ ለብቻቸው የምታዩትን የሚያዩ ዓይኖች ብፁዓን ናቸው እላችኋለሁና እናንተ የምታዩትን ብዙዎች ነቢያት፣ ነገሥታት ሊያዩ ወደዱ አላዩም፣ የምትሰሙትንም ሊሰሙ ወደው አልሰሙም አለ ይላል። አሁን ይሄ ዲያቆኑ ጸልዩ በእንተ ወንጌል ቅዱስ ብሎ ምስባክ ከመስበኩ በፊት ተንሱ ለጸሎት ካለ በኋላ ካህኑ የሚጸልየው ጸሎት ላይ ያለ ክፍል ነው። ቃል በቃል ጌታ በወንጌል የተናገረውን አሁን ባነበብኩት የሉቃስ ወንጌል ምዕራፍ 10 ቁጥር 23 ጀምሮ ያለውን የሚያነሳ ጸሎት ነው ካህኑ የሚጸልየው ማለት ነው። ላንብብላችሁ። ቅዳሴ መጽሐፋችን ላይ ካህኑ እንዲህ ብሎ ይጸልያል። አቤቱ አምላካችን እግዚአብሔር ኢየሱስ ክርስቶስ ሆይ ቅዱሳን የሚሆኑ ደቀ መዛሙርትህንና ንጹሐን ሐዋርያትህን እንዲህ አልካቸው፣ እናንተ የምታዩትን ያዩ ዘንድ ብዙ ነቢያት፣ ጻድቃን ወደዱ አላዩም። እናንተ ዛሬ የምትሰሙትን የሚሰሙ ዘንድ ወደዱ አልሰሙም። የእናንተ ያዩ ዓይኖቻችሁና የሰሙ ጆሮቻችሁ ግን የተመሰገኑ ናቸው። እኛንም እንደነሱ የበቃን አድርገን በቅዱሳን ጸሎት የከበረ የወንጌልን ቃል ሰምተን እንሰራ ዘንድ ይላል ካህኑ። ከዛ በኋላ ዲያቆኑ ጸልዩ በእንተ ወንጌል ይላል። ይላል ዲያቆን። ጸልዩ በእንተ ወንጌል ቅዱስ፣ ስለ ቅዱስ ወንጌል ምን በሉ ጸልዩ ይለናል ሁላችን። የዲያቆኑ ዋና አገልግሎት ቅዳሴ ላይ ምዕመናን ለጸሎት እንዲዘጋጁ፣ ወደ ተዘክሮተ እግዚአብሔር እንዲያዘነብሉ፣ እግዚአብሔር ያደረገላቸውን እንዲያስቡ ማነቃቃት ነው የዲያቆኑ ተልእኮ። ከዛኛ ምን እንላለን? ይረስየ ለሰሚ ወንጌል ቅዱስ እንላለን። ምን ማለት ነው ትርጉሙ? ይረስየነ ድልዋነ ለሰሚያ ወንጌል ቅዱስ፣ ክቡር ስለሚሆን ስለ ወንጌል ጸልዩ ሲል ዲያቆኑ እኛ ምን ብለን እንመልሳለን? የከበረ የወንጌልን መስማት የበቃን ያድርገን። አያችሁ፣ ካህኑ አስቀድሞ የጸለየው ምን ብሎ ነው? አምላካችን እግዚአብሔር መድኃኒታችን ኢየሱስ ክርስቶስ ሆይ ቅዱሳን ሐዋርያትን ቅድም ያልነው የሉቃስ ወንጌል ምዕራፍ 10 ቁጥር 23 ላይ ምን አላቸውን ያልነው ጌታ ደቀ መዛሙርቱ እናንተ ዛሬ የምታዩትን ያዩ ዘንድ ብዙ ነቢያት ተመኝተዋል፣ ብዙ ጻድቃን፣ ብዙ ነገሥታት፣ ብዙ ቅዱሳን ተመኝተዋል፣ ግን አልሰሙ። እናንተ የምታዩትን ያዩ ዘንድ ተመኝተው ነበር፣ አላዩም። ስለዚህ እናንተ ያዩ ዓይኖቻችሁ የሰሙ ጆሮቻችሁ የተመሰገኑ ናቸው። እውነት ነው። ስለ ክርስቶስ ትንቢት የተናገሩ ነቢያት እነ ኢሳይያስ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ትለዋለች ብሎ የተናገረው ነቢዩ ኢሳይያስ ይህንን በመናገሩ በመጋዝ ተሰንጥቆ የተገደለው
ያደገኛው ታላቁ ነቢይ ኢሳይያስ የክርስቶስን መወለድ አላየም። አረፍተ ዘመን ገጥቶታል። ሞት አሸንፎታል። ዳዊትም ስለ ክርስቶስ ብዙ ትንቢት የተናገረው ሞት አሸንፎታል። ክርስቶስን ማየት አልቻለም። ብዙ ነቢያት ተመኝተዋል። ብዙ ጻድቃን ተመኝተዋል። አብርሃም ቀኔን ያይ ዘንድ ተመኘ፣ አየም፣ ደስም አለው ብሎ ጌታ ተናግሯል። በምስጢር በምሳሌ ነው ያሳየው፣ ግን በአካል ክርስቶስን አላየውም። አብርሃም በዘመኑ ተገልጦ አያችሁ። በዚህ ዘመን ያለን በሐዲስ ኪዳን ዘመን ያለን ሰዎች ምን ያህል ዕድለኞች እንደሆንን ጭምር ነው ጌታ የነገረን። እኛ ሐዋርያት የሰበኩትን ወንጌል ጌታ ያስተማረውን ሐዋርያት የሰበኩትን ከዛ በኋላ የተነሱ አባቶቻችን ቅዱሳን ያጸኑትን የክርስትና ትምህርት ይዘን ነው አሁን እየኖርን ያለን። ስለዚህ በዚህ ትምህርት መኖር ከሁላችንም ይጠበቃል። ምክንያቱም ክርስቶስ ያደረገውን ነገር በሙሉ መጽሐፍ ቅዱስ ነግሮናል፣ ቤተ ክርስቲያን ሰጥታናለች። ስለዚህ ነው ጌታ ይህንን ከተናገረ በኋላ ደቀ መዛሙርቱን ዕድለኞች ናችሁ፣ የሚያዩ ዓይኖቻችሁ፣ የሚሰሙ ጆሮቻችሁ ዕድለኞች ናችሁ ብሎ ይህንን የነገረን። ከዛ በኋላ ምስባክ ይሰበካል። ዛሬ እንግዲህ የነበረው የዛሬው ዕለተ ሰንበት አገልግሎት ላይ የነበረው ምስባክ ምንድን ነበር ያልኳችሁ? ቅድም ምንድን ነበር ያልኳችሁ? የዳዊት መዝሙር ስንት ነበረ? ግሩም። መዝሙር 3 ላይ ያለው የዳዊት መዝሙር ነው የዛሬው ምስባክ። መዝሙር 3 ከቁጥር 5 እስከ 6 አንሰ ሰከብኩ ወኖምኩ ወተንሳይኩ እስመ እግዚአብሔር አንሰአኒ ይፈርህ ማእላፈ አሕዛብ። ምን ማለት ነው ትርጉሙ? እኔ ተኛው አንቀላፋሁም፣ እግዚአብሔር ደግፎኛልና ነቃው፣ ከከበቡኝ ከአእላፍ ሕዝብ አልፈራም ይላል። አሁን ይህንን ምስባክ ልበልላችሁ በዜማ አንሰ ሰከብኩ ወኖምኩ ወተንሳይኩ እስመ እግዚአብሔር አንሰአኒ ማእላፈ አሕዛብ። አሁን ይሄ ምስባክ ነው። ምስባክ ማለት ከዳዊት መዝሙር 3 መስመሮች በዜማ ከወንጌል በፊት ዲያቆኑ ጸልዩ በእንተ ወንጌል ቅዱስ ካለ በኋላ ልክ አሁን እኔ እንዳዜምኩት የሚያዜመው ዜማ ነው ማለት ነው። አሁን ስለ ምስባክ ሌላ በጣም የሚደንቅ ምስጢር ልንገራችሁ። ምስባክ ስንት ጊዜ ነው የሚባል? እስቲ አስተውላችሁ የምታስቀድሱ ሰዎች ምስባክ ስንት ጊዜ ይባላል? አሁን ይሄ እኔ የሰበኩት ምስባክ ዲያቆኑ ስንት ጊዜ ይላል? እኛ ስንት ጊዜ እንቀበላለን? ስንት ጊዜ ይባላል በአጠቃላይ ምስባክ የምታውቋላችሁ? 3 ጊዜ። እሺ፣ ሌላስ? ስንት ጊዜ ነው የሚባለው ምስባክ? 5 ጊዜ። ግሩም። 5 ጊዜ ነው ምስባክ የሚባለው። በደንብ ስሙ። ምስባክ 5 ጊዜ ነው የሚባለው። ዲያቆኑ 2 ጊዜ ይላል። ዲያቆኑ ስንት ጊዜ ይላል? 2 ጊዜ ይላል። ምዕመናኑ 2 ጊዜ ምን እንላለን? እንቀበላለን። እሱ ያለውን ራሱ ደግመን እንላለን 2 ጊዜ አይደለም? ዲያቆኑ 2 ጊዜ ይላል ብቻው፣ ምዕመናን 2 ጊዜ ይላሉ። 4 ሆነ ማለት ነው አይደል? ከዛ 5ኛ አንድ ላይ ሁሉም አብረው ይላል። ይሄ በጣም የሚደንቅ ምስጢር ነው ያለው። ምስባክ 5 ጊዜ የሚባልበት ምክንያት ምንድን ነው ካላችሁኝ፣
የ5500 ዘመን የነቢያቱ ጩኸት ምሳሌ። ከምስባክ በኋላ ምንድን ነው የሚቀጥለው? ወንጌል ነው አይደል? ምስባክ ከተሰበከ በኋላ ወንጌል ነው የሚነበበው። የነዛ ሁሉ የነቢያቱን ጩኸት ሰምቶ ክርስቶስ እንደመጣ ክርስቶስ ሰዎችን ሁሉ እንዳዳነ ያሳያል ማለት ነው። አያችሁ ትርጉሙት እንዴት አመስጥራ ቤተ ክርስቲያናችን እንደምታስተምረ። ምስባክ 5 ጊዜ የሚባልበት ምክንያት የ5500 ዘመን ምሳሌ። ዳዊት ነው አይደል ምስባክ የሚወጣበትን ዝማሬ ያዘጋጀው ዳዊት ነው። ዳዊት ልበ አምላክ ነው። ዳዊት ነቢያቱን ሁሉ ይወክላል። ስለ ክርስቶስ ከጽንሰቱ ጀምሮ እስከ ዕርገቱ ድረስ ተናግሯል። ቅዱስ ዳዊት በመዝሙሩ ያልተናገረው ነገር የለም። ለዛ ነው ልበ አምላክ የተባለው። ዳዊት ማለት ልበ አምላክ ነው አይደል? ልበ አምላክ የተባለው ለምንድን ነው ከተባለ በአምላክ ልብ ያለውን እግዚአብሔር ገልጦለት የተናገረ ነቢይ ስለሆነ ነው ቅዱስ ዳዊት። ስለዚህ ነቢያትን ወክሎ ቅዱስ ዳዊት በምስባክ በቅዳሴ ላይ የእሱን ጸሎትን ጸልያል። ምስባክ ከተሰበከ በኋላ ቀጣዩ ወንጌል ስለሆነ ወንጌል ደግሞ ክርስቶስ የነቢያቱን ሁሉ ጩኸት ፈኑ ዴከ ማርያም እጅህን ከአርያም ላክና አድነን እያሉ ነቢያቱ የጮሁትን ጩኸት የጸለዩትን ጸሎት የሰዉትን መሥዋዕት ሁሉ ተቀብሎ ክርስቶስ ሊያድነን እንደወረደ ቤዛ ሊሆነን እንደመጣ በቤዛነቱም ደግሞ እንዳዳነን ምሳሌ አድርጋ ቤተ ክርስቲያን ይህንን ታስተምረናለች። ይህንን ጸሎት ከጸለይን በኋላ 5 ጊዜ ምስባኩ ከተሰበከ በኋላ ካህኑ የሚጸልየው ጸሎት አለ። ይገርማችኋል። ዲያቆኑ ምስባክ ከመስበኩ በፊት ጸልዩ በእንተ ወንጌል ቅዱስ ካለ በኋላ ዲያቆኑ ካህኑ ይህንን ጸሎት ይጸልያል። ዳግመኛ ቤቱ ካንተ ዘንድ የምንሻውን በምንለምንበትና በምንጸልይበት ጊዜ እናስባቸው ዘንድ አስቡን ያሉንን ዳግመኛ አስብ። አቤቱ አምላካችን እግዚአብሔር ሆይ ከእኛ አስቀድመው የሞቱትን አሳረፋቸው፣ የታመሙትን ፈጥነህ አድናቸው። የሁላችን ሕይወት፣ የሁላችንም ተስፋ፣ የሁላችንም ማዳኝ፣ የሁላችንም ማስነሻ አንተ ነህና ለአንተ ምስጋናን እስከ አርያም ድረስ እንልካለን ይላል ካህኑ። ከዛ በኋላ ነው ዲያቆኑ ምስባክ የሚሰብከው። ልክ ምስባኩ ተሰብኮ ካለቀ በኋላ አይታችሁ ከሆነ ካህኑ በአራቱም ማዕዘን ይባርካል አይደለም? በአራቱም ማዕዘን ወጥቶ ሲባርክ እንመለከታለን። ምን እያለ ነው የሚባርከው? እግዚአብሔር ልዑል ይባረክ ላዕለ ኩልነ ወይቀድሰነ በኩሉ በረከት መንፈሳዊት እያለ በአራቱም ማዕዘን ይባርካል ማለት ነው። ልዑል እግዚአብሔር ሁላችንንም ይባርክ፣ በመንፈሳዊም በረከት ሁሉ ያክብረን፣ ወደ ቅድስት ቤተ ክርስቲያን መግባታችንንም ዘወትር በመፍራትና በመንቀጥቀጥ ከሚያገለግሉት ከቅዱሳን መላእክት ጋር በአንድነት ያድርግ። አይገርምም ጸሎቱ? አሁን ይሄ ጸሎት ቅዳሴ ላይ እንዳለኩ ማናቅ ብዙ ሰዎች ነበር። አንዳንዱ በግዕዝ ስለሚባል አንሰማው፣ የራሳችንም ስንፍና ስላለ ቅዳሴ መጽሐፍ ገዝተን ማንበብ ስለማንችል ወይም አስተውለን ስለማንሰማ በአማርኛም ቢባል አንሰማውም ብዙውን ነገር። እውነት ለመናገር ግን አስተውለን በደንብ እየተረዳን የምናስቀድስ ከሆነ ቅዳሴ ሰማያዊ ነው። በእርግጠኝነት የምነግራችሁ ቅዳሴ ላይ ስትቆሙ በቃ እግዚአብሔር ፊት እንደሆናችሁ ነፍሳችሁ ወደ ሰማየ ሰማያት አርጋ በዛ በእግዚአብሔር ዙፋን ፊት እንደምትቆም ነው የምንረዳው ማለት ነው። እና ምን ይላል ካህኑ? ወደ ቅድስት ቤተ ክርስቲያን መግባታችንን ዘወትር በመፍራትና በመንቀጥቀጥ ከሚያገለግሉ ከቅዱሳን መላእክት ጋር በአንድነት ያድርግልን። በየጊዜውና በየሰዓቱ ሁሉ ከሚያመሰግኑት ከቅዱሳን መላእክት ጋር በአንድነት ያድርግ፣ ዛሬም ዘወትርም ለዘላለሙ አሜን ይላል። ይሄ ብቻ አይደለም። እንደገና ስለ ወንጌል እንዴት መስማት እንዳለብን ወንጌል የምንሰማው ለምን እንደሆነም ጭምር ይጸልያል ካህኑ። ቀጥሎ ያለውን ስሙት። አምላካችንና መድኃኒታችን ሰውን የምትወድ እግዚአብሔር ሆይ ቅዱሳን የሚሆኑ ደቀ መዛሙርትህንና አገልጋዮችህን ንጹሐን ሐዋርያትን ወደ ዓለም ሁሉ ዳርቻ የሰደድካቸው አንተነ የመንግሥትህን ወንጌል ይሰብኩና ያስተምሩ ዘንድ በሕዝብህም ውስጥ ያለውን ደዌውን ሁሉ በሽታውንም ሁሉ ያድኑ ዘንድ ከዓለም አስቀድሞ የነበረውን የተሰወረውን ምስጢርህን ያስተምሩ ዘንድ አሁንም ጌታችን አምላካችን ሆይ ብርሃንንና ጽድቅህን ላክልን፣ የሐሳባችንንና የልቦናችንን ዓይኖች አብራልን።
የከበረ የወንጌልህን ቃል በመጨከን እንሰማ ዘንድ የበቃን አድርገን። የምንሰማ ብቻ አይደለም እንደሰማን ልንሰራም ነው እንጂ ስለ አንዱ ፈንታ 30ና 60 100 ያማረ ፍሬ በላያችን ያፈራ ዘንድ የወገኖችን ኃጢአት ታስተሰርይ ዘንድ ለመንግሥተ ሰማያት የበቃን እንሆን ዘንድ ይላል። ይጸልይ። አሁን ይሄ ጸሎት ለማን ነው? ለእኛ ነው፣ ክርስቲያኖች አይደለም? እኛን የሚመለከት ነው። ሁላችን ወንጌልን በጆሮአችን መስማት ብቻ ሳይሆን ሰምተን እንድንሰራው፣ በመጨከን እንድንሰማው፣ በማስተዋል እንድንሰማው ለቅዱሳን ሐዋርያት ያደረገላቸው ለእኛም ደግሞ እንዲያደርግልን ካህኑ ይህንን ይጸልይልናል። ይህ ሁሉም የሆነው አንዳንድ ጊዜ ዲያቆኑ ምስባክ እየሰበከ ካህኑ ውስጥ ለብቻው ቢጸልየው ጸሎት ነው። አንዳንድ ጊዜ ህዝቡ እየሰማው ሊጸለይ ይችላል። ከዛ ምስባኩ ካለቀ በኋላ ንፍቁ ካህን ወንጌሉን ተሸክሞ ሰራዩ ካህን ማዕጠንትና መስቀል ይዞ እያጠኑ መንበሩን አንድ ጊዜ ይዞራል። ምን እያሉ? ቡሩክ እግዚአብሔር አብ አዜ ኩሉ፣ እግዚአብሔር አብ ቡሩክ ነው፣ ሁሉን የያዘ እግዚአብሔር አብ ቡሩክ ነው ይላል። ካህኑ ደግሞ ምን ብሎ ይመልስለታል? አልኩትዎ ለአብ፣ አብን አመስግኑት። ወቡሩክ ወልድ ዋሕድ እግዚእነ ኢየሱስ ክርስቶስ፣ ወልድ ዋሕድ ጌታችን ኢየሱስ ክርስቶስም ቡሩክ ነው። አይኩትዎ ለወልድ፣ ወልድን አመስግኑት። ወቡሩክ መንፈስ ቅዱስ ጰራቅሊጦስ፣ መንፈስ ቅዱስም ቡሩክ ነው፣ መንፈስ ቅዱስን ማመስግኑት ይላል ካህኑ። አሁን ይሄ ምስጢረ ሥላሴን ምናመልከው አምላካችን እግዚአብሔር አንድም ሶስትም እንደሆነ በባህሪ በሕልውና በስልጣን በፈቃድ በአምላክነት አንድ አምላክ፣ በስም በአካል በግብር ደግሞ ሶስት ብለን የምናመልከው በአንድነት በሶስትነት ለዘላለም ጸንቶ የሚኖር አምላክ መሆኑን እየመሰከረ ነው ካህኑ ይህንን ጸሎት የሚጸልየው። ከዛ በኋላ ካህኑ ዲያቆኑ ጸሎት ትእዛዝ ደግሞ ያዛል። ሃሌሉያ ቁሙ ዋጽሙ ወንጌለ ቅዱሰ ዜናሁ ለእግዚእነ ወመድኃኒነ ኢየሱስ ክርስቶስ። ሃሌሉያ ሃሌሉያ ማለት ትርጉሙ ቅድመ ዓለም የነበረ ዓለምንም አሳልፎ የሚኖር አምላክ እግዚአብሔር ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ የተናገረውን ቅዱስ ወንጌል ቆማችሁ ስሙ ይላል ዲያቆኑ። ሃሌሉያ ቅዱሰ ዜናሁ ለእግዚእነ ወመድኃኒነ ኢየሱስ ክርስቶስ ይላል። ከዛ ካህኑ ወንጌሉን ከንፍቁ ተቀብሎ ከፍ አድርጎ ወንጌሉን ይዞ ወንጌል ልዑል የሆነው የጌታ ቃል ስለሆነ የክርስቶስ ትምህርት ስለሆነ የእግዚአብሔር ቃል ስለሆነ ቤተ ክርስቲያናችን ለወንጌል የምትሰጠው ቦታ ምን ያህል ትልቅ እንደሆነ ቅዳሴ ላይ ነው የምትመለከቱት። ከካህኑ ተቀብሎ ወንጌሉ እንደዚህ ከፍ አድርጎ ይዞ እግዚአብሔር ምስለ ኩልክሙ፣ እግዚአብሔር ከሁላችሁ ጋር ይሁን ይላል። ከዛ ምስለ መንፈስከ እንላለን። ከዛ ከፍ
ባለ ቃል ወንጌል ዜማው ራሱ የሚደንቅ ነው። እሱን ያዜማል ካህኑ። ለወልደ እግዚአብሔር የሶስቱ ሲኖፕቲክ ጎስፕል የሚባሉት የማቴዎስ፣ የማርቆስ እና የሉቃስ ሲሆን ዘዜናው ይላል። የዮሐንስ ወንጌል ሲሆን ዘሰበከ ዮሐንስ ብሎ በአራቱም ማዕዘን ክብረ ወንጌል በመንበሩ ዙሪያ እየሰገደ ወደ ውጭ ይወጣል ማለት ነው። ወንጌሉን ሲወጣ ካህኑ ከፍ አድርጎ ነው የሚወጣው። ጥላ ተዘርግቶ መብራት ተበርቶ ነው ወንጌል የሚነበብ። አያችሁ ቤተ ክርስቲያን ለወንጌል የምትሰጠው ክብር ምን ያህል ታላቅ እንደሆነ ቅዳሴያችን ምስክር ነው። አንዳንድ ያልተማሩ ቤተክርስቲያኒቱን የማያውቁ መናፍቃን ኦርቶዶክስ ቤተክርስቲያን ወንጌልን አትሰብክም፣ ወንጌልን አታውቅም እንደሚሉት አይደል። ለወንጌል የምትሰጠው ክብር በጣም ታላቅ ነው። ቤተክርስቲያናችን ወንጌላዊት ቤተክርስቲያን ስለሆነች መሰረቷ ወንጌል ስለሆነ መሰረቷ የእግዚአብሔር ቃል ስለሆነ ለወንጌል በጣም ትልቅ ክብር ነው የምትሰጠው። ቅዳሴ ላይ ሰው ቢያመው እንኳን ተነስቶ እንዲቆም የሚገደድበት ሰዓት አንዱ ወንጌል ሲነበብ በቃ ያመመው ሰው እንኳን ቢሆን እንደምንም ብሎ ወንጌሉ ተነቦ እስኪያልቅ ድረስ መቆም አለበት። ይሄ ሁሉ ለወንጌል ክብር ነው ቤተክርስቲያናችን የምታደርገው። ከዛ በኋላ ወንጌል ብሎ ካህኑ ካዜመ በኋላ እኛ ስብሐት ለከ ክርስቶስ እግዚእየ ወአምላኪየ ኩሎ ጊዜ ጾም ከሆነ በወንጌል መራህከነ እንላለን። ፍስክ ከሆነ ተፈሱ በእግዚአብሔር ዘረዳን እንላለን። ትርጉሙን ልንገራችሁ። ጌታዬና አምላኬ ክርስቶስ ሆይ ሁልጊዜ ለአንተ ምስጋና ይገባል። በረዳን በእግዚአብሔር ደስ ይበላችሁ። የያዕቆብን አምላክ አመስግኑ፣ መዝሙርን ያዙ፣ ከበሮንም ስጡ። መዝሙር ከበገና ጋር የተስማማ ነው። አሁን ይሄ በዚህ በዘመነ ትንሣኤው ጾም በሌለበት ጊዜ ቅዳሴው እዝል ሲሆን የምንለው ማለት ነው። ጾም ሲሆን ደግሞ በወንጌል መራህን፣ በነቢያት አረጋጋህን፣ አጸናህን፣ አንተ ቅሉ ላቀረብከን ምስጋና ይገባል እያልን እንወጣለን። ሲወጡ ያው ዑደት ሲደረግ እንደሚደረገው ንፍቁ ዲያቆን ይቀድማል። ከዛ ንፍቁ ካህን ይከተላል። ከዛ ዲያቆኑ ሶስተኛው ዲያቆን ይከተላል። ካህኑ ወንጌሉን ከፍ አድርጎ ይዞ ይወጣል። ሰራዩ ዲያቆን ከሰራዩ ካህን ኋላ ሆኖ ይወጣል። ወደ ቅድስት ከወጣ በኋላ ምንድነው የሚለው ካህኑ? ወንጌሉን ከፍ አድርጎ እንደያዘ ነዋ ወንጌለ መንግሥቱ ለወልደ እግዚአብሔር ይላል። ምን ማለት ነው ትርጉም?
ወደ መንግሥተ ሰማያት የምታገባ የወልደ እግዚአብሔር የክርስቶስ ወንጌል እነሆ ብሎ ለንፍቁ ዲያቆን ይሰጠዋል። ንፍቁ ደግሞ ዲያቆን ምን ይላል? መንግሥቶ ወጽድቆ ዘአወፈየኒ አወፈይኩከ፣ መንግሥቱንና ጽድቁን የሰጠኝን ሰጠሁ ብሎ ለዲያቆኑ ያቀብለዋል። ዲያቆኑ ደግሞ ወንጌሉን እየተቀበለ ምን ይላል? ነስሑ ወእመኑ እስመ ቀርበት ይእቲ መንግሥተ ሰማያት፣ መንግሥተ ሰማያት ቀርባለችና በቅዱስ ወንጌል አምናችሁ ንስሐ ግቡ ይላል። ከዛ በኋላ ካህኑ ወንጌል ያነባል ማለት ነው። ለዕለቱ የተመደበውን ወንጌል ያነባል ማለት ነው። ቅድም እንዳልኳችሁ አሁን ዛሬ የተነበበው ወንጌል ምንድነው? ስንት ነው ብያችኋለሁ? የሉቃስ ወንጌል ምዕራፍ 24 ከቁጥር 33 ጀምሮ እስከ ቁጥር 45 ድረስ ያለው የወንጌል ክፍል ነው የተነበበው ማለት ነው። እንግዲህ ቤተክርስቲያናችን ይህንን ያህል ባለጸጋ የሆነች ቤተክርስቲያን መሆኗን በደንብ መረዳት ይገባናል፣ ያስፈልገናል ክርስቲያኖች ማለት ነው። ወንጌል ከተነበበ በኋላ ራሱ ካህኑም ይለዋል። የማቴዎስ ወንጌል ከሆነ ሰማይና ምድር ያልፋል ቃሌ ግን አያልፍም አለ ጌታ ለደቀ መዛሙርቱ። እዛው የማቴዎስ ወንጌል ላይ ያለ ቃል። ከዛ የማርቆስ ወንጌል ደግሞ አንብቦ ሲጨርስ ምን ይላል ካህኑ? ዘቦ እዝን ሰሚዐ ለይስማ፣ የሚሰማ ጆሮ ያለው ይስማ ይላል። እዛው የማርቆስ ወንጌል ላይ ያለ ቃል። የሉቃስ ወንጌል ተነቦ ሲጨርስ ካህኑ ምን ይላል? ከኦሪትና ከነቢያት አንዲት ቃል ከምትወድቅ ሰማይና ምድር ቢያልፍ ይቀላል አለ ጌታ ለደቀ መዛሙርቱ ይላል። የሉቃስ ወንጌል ላይ ያለ ቃል ነው። የዮሐንስ ወንጌል ከተነበበ በኋላ ካህኑ ምን ይላል? በወልድ ያመነ የዘላለም ሕይወት አለው፣ በወልድ ያላመነ ግን ይፈረድበታል አለ ጌታ ለደቀ መዛሙርቱ። እዛው የዮሐንስ ወንጌል ላይ ምዕራፍ 3 ያለ ቃል። አያችሁ ቤተ ክርስቲያናችን ምን ያህል ወንጌል የሆነ ቅዳሴ እንዳላት፣ ወንጌል የሆነ ስርዓት፣ ትምህርት፣ ስብከት እንዳላት በዚህ እንመለከታለን ማለት ነው። ወንጌል ከተነበበ በኋላ መጽሐፈ ቅዳሴ ወይሳለሙ ኩሎሙ ካህናት ወኩሉ ሕዝብ ወንጌለ ይላል። ካህናቱም ሕዝቡም ወንጌሉን ሁሉ ይሳለሙ። ወንጌል ለምንድን ነው የምንሳለመው? ወንጌል የምንሳለመው ለምንድን ነው? አንደኛ ቃሉ ቅዱስ ስለሆነ የእግዚአብሔር ቃል ስለሆነ። አሁን ቅድም ስለ ወንጌል የተጸለየውን ጸሎት በሙሉ ሰምተናል አይደል? ያ ሁሉ የተጸለየው ጸሎት ይደርብን፣ የወንጌሉን ቃል ሰምተን እንድንኖርበት፣ የወንጌሉን ቃል ሰምተን ሕይወታችን እንዲለወጥ፣ የእግዚአብሔር ቃል መስታወት ነውና ራሳችንን እንድናይበት፣ ወደ መንግሥተ ሰማያት የሚያገባ ወንጌል እንሆ ተብለን ነው የተሰበክነውና የሰማነው ወንጌል ሕይወት እንዲሆንልን፣ እንዳይፈርድብን፣ ቃሉ ለዘላለም ሕይወት እንዲሆንልን አድርገን እያልን እንሳለመዋለን ቅዱሱን ወንጌል ማለት ነው። ወንጌል ስንሳለም ምን እያልን ነው የምንሳለመው? ዝም ብለን አይደለም የምንሳለመው። እስቲ ማን ነው የሚነግረኝ? ወንጌል ስንሳለም ምን እያልን እንድንሳለም ነው ቤተክርስቲያን ስርዓት የሰራችልን? ወንጌል ስንሳለም ምን እያልን ነው የምንሳለመው? ነአምን በቃለ ወንጌልከ ቅዱስ፣ በቅዱስ የወንጌልህ ቃል ምን እንላለን? እናምናለን እያልን ነው የምንሳለም። ነአምን በቃለ ወንጌልከ ቅዱስ፣ በቅዱስ የወንጌልህ ቃል ምን እንላለን? እናምናለን። ቅዱስ በሚሆን በወንጌል ቃል እናምናለን እያለን ወንጌሉን በክብር እንስመዋለን፣ እንሳለመዋለን ማለት ነው። ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን ወንጌልን በክብር እያጠነች ልጆቿ እንዲሳለሙት የምታደርገው ወንጌል ሞትን ድል አድርጎ የተነሳው ጌታ ምሳሌ ስለሆነና ወንጌሉን ስናይ ጌታችን በመካከላችን መሆኑን ስለምናውቅ ነው። ለዚህም ወንጌሉ ከተነበበ በኋላ ንፍቁ ካህን የሚጸልየው ግሩም ደግሞ ጸሎት አለ። የሚገርማችሁ ካህኑ ምን ይላል? ንፍቁ ካህን ወንጌል ከተነበበ በኋላ ክቡር የሚሆን የወንጌልን ቃል እንሰማው እንሳለመውም ዘንድ በእርሱም ደስ ይለን ዘንድ ለዚህ የበቃን ያደረግከን ሁሉን ያስክ አምላካችን እግዚአብሔር ሆይ ለአንተ ምስጋና ይገባል። ዳግመኛም ቅዱስ ክቡር የሚሆን የወንጌልን ቃል በልቦናችን ትጽፍልን ዘንድ እንለምናሃለን እንማልዳሃለንም። ጌታችን ኢየሱስ ክርስቶስ በገባበት በዚህ በመሠዊያ ልመናችንን ተቀበል። በእኛም በወገኖቻችንም ላይ ይቅርታና ቸርነትህን ላክ። በአንድ ልጅህ ለአንተ ምስጋና ከሃሊነትም ይገባሃልና ለዘላለሙ ይላል ካህኑ። እኛም አሜን እንላለን። ወንጌሉን መሳለምና ቃሉ በውስጣችን እንዲጻፍ መጸለይ ብቻ ሳይሆን ኦርቶዶክሳዊት ቤተክርስቲያን ወደ ሕይወት የሚመራው
ቅዱሱን ወንጌል ትሰብከዋለች። አሁን ሌላው ክስ ፕሮቴስታንት የሚከሱት ኦርቶዶክሳውያን ወንጌሉን እንደተሸፈነ ዝም ብለው ይስሙታል፣ ይሳለሙታል እንጂ አይሰሙትም፣ አያነቡትም ይሉናል። እንደዛ ነው አይደለም። ቤተክርስቲያን ወንጌሉን ትሰብከዋለች። አክብራ እንዳነበበች ወንጌሉን ትሰብከዋለች በሊቃውንቶቹ። በጥንቷ ቤተክርስቲያን ይደረግ እንደነበረው በቅዳሴ ሰዓት ወንጌል ከተነበበ በኋላ ትምህርተ ወንጌል ወይም ሆሚሊ ይሰጣል። አሁንም አንዳንድ ጥንታውያን አብያተ ክርስቲያናት ላይ ስትመለከቱ ወንጌል ከተነበበ በኋላ ሊቃውንት የመጽሐፍት መምህራን የተነበበውን ወንጌል ለ10ም ለ5ም ደቂቃ ይተረጉማል። አሁን አዲስ አበባና ከተማ ላይ ያው ሰውም እያረፈደ ስለሚመጣ መሀል ላይ የተሰጠውን ትምህርት ስለማይሰማ ነው ከቅዳሴ በኋላ እንደገና ትምህርት መሰጠት የተጀመረው እንጂ ስርዓቱ የቤተ ክርስቲያን ስርዓት ወንጌል ከተነበበ በኋላ ነው ትምህርት የሚሰጥ። ጻው ከመባሉ በፊት የተነበበው ወንጌል ይተረጎማል ማለት ነው። የቅዳሴ ሁለተኛ ክፍል በቅዱስ ቃሉ አማካኝነት ለሚገኘው የልቦና አብርሆት ትልቅ ቦታ እንደሚሰጥ የምንረዳው ሰራዩ ካህን የዕለቱን ወንጌል ከማንበቡ በፊት የሚጸልየው ጸሎት ይዘት ስንሰማ ነው። የጸሎቱ ይዘት ይህንን ይመስላል። አምላካችን መድኃኒታችን ሰውን የምትወድ እግዚአብሔር ሆይ ቅዱሳን የሚሆኑ ደቀ መዛሙርትን ቅድም ያነበብኩላችሁ ማለት አገልጋዮችን ንጹሐን ሐዋርያትን ወደ ዓለም ሁሉ ዳርቻ የሰደድካቸው አንተነ የመንግሥትህን ወንጌል ይሰብኩና ያስተምሩ ዘንድ በሕዝብም ውስጡ ያለውን ደዌውን ሁሉ በሽታውንም ሁሉ ያድኑ ዘንድ ከዓለም አስቀድሞ የነበረውን የተሰወረውን ምስጢርህንም ያስተምሩ ዘንድ አሁንም ጌታችን አምላካችን ሆይ ብርሃንና ጽድቅህን ላክልን፣ የሐሳባችንንና የልቦናችንን ዓይኖች አብራልን፣ የከበረ የወንጌልህን ቃል በመጨከን እንሰማ ዘንድ የበቃን አድርገን። የምንሰማ ብቻ አይደለም እንደሰማ ልንሰራም ነው እንጂ ስለ አንዱ ፈንታ 60 30ና 60 መቶ ያማረ ፍሬ የማቴዎስ ወንጌል ምዕራፍ 13 ቁጥር 23 ላይ ጌታ የተናገረው አይደል? የዘሪውን ምሳሌ ከተናገረ በኋላ በመልካም መሬት ላይ የተዘራው ዘር አንዱ 30 አንዱ 60 አንዱ 100 ፍሬ አፈራ ብሎ ነግሮናል። ይህ ጸሎት ከኮፕቲክ ቅዳሴ የተወሰደ ሲሆን በግብፃውያን ዘንድ ካህኑ ድምፁን አሰምቶ ጸሎቱን የሚጸልየው በአብይ ጾምና የነነዌ ጾም የዘወትር ቅዳሴያት ከሰኞ እስከ ዓርብ ላይ ነው። እኛ ጋር ግን ጸሎቱ መቼ ሰራዩ ካህን ሕዝቡ እንዲሰማ አድርጎ መጸለይ እንዳለበት የሚያመለክት ትእዛዝ ስለሌለ አንዳንድ ካህናት ብቻ ሲያነቡት እንሰማለን። የሁሉም ካህናት አንዳንዴ በለሆሳስ ቅድም እንዳልኳችሁ ምስባክ እየተሰበከ ውስጥ ይህንን ጸሎት ይጸልዩታል። ብፁዓን አበው ሊቃነ ጳጳሳት ሲቀድሱ ግን አንዳንድ ጊዜ ትሰማላችሁ። ይሄ ጸሎት ሲባል ማለት ነው ወንጌል ከመነበቡ በፊት ይሄ ጸሎት ሲጸለይ የምንሰማበት ጊዜ አለ። ስለዚህ ዛሬ የምስባክና የወንጌልን ክፍል ተመልክተናል ማለት ነው። እግዚአብሔር አምላካችን የሰማነውን በልቦናችን ያሳድርብን። የሚቀጥለው ሳምንት ደግሞ ራሱን ችሎ 4 ወንጌላት ከተነበቡ በኋላ የሚዜሙ ዜማዎች አሉ፣ ጥልቅ ምስጢር ያላቸው። እነሱን ራሳቸውን ችለን ደግሞ እንመለከታለን። ለምሳሌ ማቴዎስ ወንጌል ከተነበበ በኋላ ነአምን አበ ዘበአማን ወነአምን ወልደ ዘበአማን ወነአምን መንፈሰ ቅዱስ ዘበአማን ህልወ ሥላሴ ሆሙ ነአምን። በቃ ምስጢረ ሥላሴ ነአምን አበ ዘበአማን አስታወሳችሁ? ወነአምን ወልደ ዘበአማን ወነአምን መንፈሰ ቅዱስ ዘበአማን ህልወ ሥላሴ ሆሙ ነአምን። አሁን ይሄ የማቴዎስ ወንጌል ከተነበበ በኋላ የምናዜመው ዜማ ነው። በሚቀጥለው ሳምንት እንደ እግዚአብሔር ፈቃድ 4ቱ ወንጌላት ከተነበቡ በኋላ የምናዜማቸው ዜማዎችን ዜማውንም ትርጉሙንም ምስጢሩንም እንመለከትና ወደ 3ኛው እንግዲህ ቅዳሴ ክፍል እየተንደረደርን ነው።
እግዚአብሔር አምላካችን በሰላም አስጀምሮ በሰላም እንዲያስፈጽመን ፈቃዱ ይሁንልን። የሰማነውን በልቦናችን ያሳድርብን። ትምህርቱ ግን በጣም አስፈላጊና ጠቃሚ ስለሆነ አሁን ዛሬ የገባችሁ ልትኖሩ ትችላላችሁ። ባለፈው ሳምንት የጀመራችሁ ከመሃል የጀመራችሁ ልትኖሩ ስለምትችሉ ከመጀመሪያው ጀምሮ ትምህርቱ ዩቲዩብ ላይ ስላለ እዛ ላይ የሄዳችሁ እንድትሰሙት እንድትማሩበት ማሳሰብ እወዳለሁ። በዚሁ አጋጣሚ ያው እዚህ ከጎን ያለው የዩቲዩብ ቻናል ነው፣ ቀሲስ ቴዎድሮስ ኦፊሻል የሚል እዚሁ ባዮ ላይ ስለምታገኙት ሊንኩን ወደዛ እየሄዳችሁ ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁም ደግሞ ቪዲዮውን ቻናሉን ሰብስክራይብ ማድረግ ብቻ ሳይሆን መስማት ያስፈልጋል። ጊዜ ሲኖራችሁ ከፍታችሁ መስማት አለባችሁ፣ ትምህርቱን ማለት ነው። ካልሰማችሁት ምንም ጥቅም ስለሌለው እሱን እንድታደርጉ ማሳሰብ እወዳለሁ። በዚሁ አጋጣሚ ያስተማረን አምላክ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ጥያቄ ያለው ሰው ካለ አሁን የጥያቄ ጊዜ ነው። ጥያቄ መጠየቅ ትችላላችሁ። ጥያቄ ያለዋል? አሜን። አውራ ያሰማል። ጥያቄ ጠይቁ ካላችሁ